ኢትስ ኦኬ፣ ችግር የለውም። መቼም እያየሻት ነው። ሰው የሚላትን ማሰማ ፍጡር ናት። ለዓላማዋ ጽኑ መሆኗን ሳላደንቅ አላልፍም። እና የዓላማዋ ጽናት እየሞተች ነው እንዴ? መኖር እኮ አለባት። እሱን ለመፍረድ ይከብደኛል፣ ግን የሴት ልጅ ጥቃትን እንደ ራሷ ቆጥራ መሟገቷን ሳላደንቅ አላልፍም። አመሰግናለሁ ወይዘሮ ትርሲት። ምንም አይደል። በነገራችን ላይ እንዳንቺ አይነት ጠንካራ ሴት እኔ ብቻ ሳልሆን ሀገር፣ ህዝብ በሙሉ ሊያደንቅሽ ይገባል። እንደ ወይዘሮ ትርሲት ታይ እንደማለት ጭራሽ ታበረታቻለሽ? ይቅርታ አድርግልኝና ቾምቤ፣ ለስራዋ ያላትን ታማኝነትና ታታሪነት ማድነቅ ስላለብኝ ነው። ታዩ በቃ ወይዘሮ ትርሲት፣ እንደውም ዝም ብትይ ይሻላል። ምንም ማድረግ አልችልም። የተሰማኝ ስሜት ይሄ ነው። ደግነቱ ልጅቷ ፈርታ እምቢ ማለቷ ነው። አሁን ምንም አታምጭም። የማመጣውንማ በደንብ አሳያለሁ። አሁን ብንሄድ ነው የሚሻለው። ሰራላታለሁ። ያልቃትም ይሮት አይደለም። ምን ይሰራሽ ነው? ሰላም አይደለሽ ነው? ምን ሰላም አለ? ርብቃ የምትባል ልጅ እዚህ ቤት ውስጥ እያለች። ያቺ ባለጌ ልጅ ደግሞ ምን አደረገች? ቆይ አባቷ እዚህ ቤት እንደሌለ ታውቃለህ አይደል? ወዴት ሄዱ? ምን አቅለታለሁ እኔ ወዴት እንደሄደ? ይሄን ያንቡላውን እየጋፈ ይሆናላ። እኔ ደግሞ ከዚህ ቤት ወጡ ስትይ እስከና አካቴው መስሎኝ በጣም ደስ ብሎኝ ነበር። ቀልደኛ ነህ እባክህ። ደሃ እኮ አንዴ እንደ ትኋን ከተጣበቀብህ አይለቅም። ደምህን መጦ ነው የሚጨርሰው። እሱስ ልክ ነሽ፣ ግን ከርብቃ ጋር የተጣላችሁበትን ነገር ሳትነግሪኝ ረሳሽው። ከእሷ ጋርማ የተጣላ ነው አባትሽ ቤት ስለሌለ ጫማዬን ጥረጊልኝ አልኳት። መቼም አባትየው ሊስትሮ እንደነበረ ታውቃለህ። በሚገባ ትርሲት ከዛ ከማይረባ ህይወት አስወጥታ ሰው አደረገቻች። ምን ዋጋ አለው? ባጎረስኩ እጄን ተነከስኩ ሆነ ነገሩ። ይሄው መልሰው እኛው ላይ ጠገቡብን። ቀላል ጠገቡ። ለነገሩ እነሱ ምን ያድርጉ? ያለመደባቸውን እየበሉ ነው ጥጋብ አናታቸው ሊወጣው። ወደ ችግር ቀላል አከነሽ። እውነት አለው የምትይው ነገር። ምላሳችሁን ቢሆን እኮ የዋዛ አይደለም። ስንቱም በየቤቱ አጋድሞታል። ሴት የላከው አይደለም የሚባለው። ሰላም ቤተሰብ፣ እንኳን ደህና መጣችሁ። ወደዚህ ዩቲዩብ ቻናል ስትገቡ ላይክ እና ሰብስክራይብ እያደረጋችሁ በካያ ድራማ ዙሪያ ሀሳብ አስተያየታችሁን እቀበላለሁ። ካያ ድራማ ላይ እንግዲህ የምትወዱት የትርሲትን ገጸ ባህሪ ብዙዎቻችሁ ትወዱታላችሁና ቪዲዮን ላይክ አድርጋችሁ የትርሲትን የምትወዷት ሁላችሁም እስኪ እንደሷ አይነት ሁላችንም ብንሆን የሚለውን ኮሜንት አስቀምጡልኝ። ውድና የተከበራችሁ እንግዲህ በትናንትናው ዕለት ወይዘሮ ሂሩትና እንዲሁም ደግሞ አቶ ሚኪ አሁን ላይ እሰጥ አገባ ውስጥ ገብተዋል። በጣም ከባድ ችግሮች ተከስተዋል። ልዕልት በተራዋ አሁን ላይ ድል በድል ሆናለች። ምክንያቱም ደግሞ ታማ የነበረው ወይም ደግሞ ለእሷ ስትል የተወጋችው ልዕልት እንግዲህ በአሸናፊነት ድሉን ተቀናጅታለች ማለት ነው። በአሁኑ ሰዓት ላይ ህሊና ከእስረኝነት ስጋት ወይም ደግሞ ከብዙ ነገሮች ወጣ አሁን ላይ ከማህበረሰቡ ጋር በነፃነት እንድትቀላቀል ሰርታ እንድታድር ተምራ ሀገር ወገን እንድትጠቅም ልታደርጋት ልዕልት እንግዲህ ቆርጣ ተነስታ ነበር። ህመሟን ህመም አድርጋ ወንጀለኞችን ለፍርድ አብቅታላታለች ማለት ነው። ትርሲትና እንግዲህ ቤተሰቦቿ እመሳ ውስጥ ላይ ናቸው። በጣም ከባዱን ጊዜ እያሳለፉ ይገኛሉ። ትርሲት መልካምነቷ የበዛ ከመሆኑ የተነሳ የሚኪን መጥፎ ባህሪዎች ወይም ደግሞ እዛ ቤት ውስጥ ላይ ቤቷ ውስጥ የሚካሄደውን ነገር በቅርበት ለይታ ማወቅ ተስኗታል ማለት ነው። አሁን ላይ እናቷና ሚኪ እያደረጉት ያሉት መበጣበጥ ከባድ ነገሮችን እያመጡ ነው። ምክንያቱም ሁለታቸው አሁን ላይ እናትና የልጅ ባል ሽርክነት እየፈጠሩ ይገኛሉ። ምክንያቱም ደግሞ ከርብቃ ጋር የነበረው ግንኙነት በአሁኑ ሰዓት ላይ ከባድ ነገሮችን እያስተናገደ ቢሆንም ርብቃና እንዲሁም ሚኪ ያሰቡት መድኃኒት የነበረው ለትርሲት እናት ለወይዘሮ ሂሩት እንሰጣታለን፣ ከዛም በኋላ ከዚህ ቤት ብንብላ እንድትወጣለን እናደርጋለን በማለት ሁለታቸው ፒስ ሆነው እንግዲህ ብዙ ነገሮችን ሲሰሩ አይተን ነበረ። ለምትበላው ምግብ ውስጥ ላይ መድኃኒት በመጨመር እንግዲህ ርብቃ ይሄንን ስታደርግ ለተንኮል ብሎ ያስቀመጠው የራሱ ጠንሳሽነት ሴራ ስላለበት ሚኪ ቪዲዮ ቀርጿት ነበረ እና እዛ ምግብ ላይ መድኃኒት በምትጨምር ጊዜ ቪዲዮ ቀርጾ ያስቀመጠውን አሁን ላይ ሊጠቀምበት እያሰበ ይገኛል ሚኪ ማለት ነው። ወይዘሮ ሂሩት እንግዲህ ሌላው ማስፈራሪያዋ ሚኪን ይህንን ቪዲዮ ካሳያት በኋላ አንቺ እኮ ከሞት እኮ ነው የተረፍሽው፣ ገላሽ እኮ ነበር በማለት እንግዲህ ነገሩን ወደ ርብቃ አሸጋሽጎታል ማለት ነው። የነገሮች ሁሉ ጠንሳሽ የሆነው እሱ መሆኑን ረስቶ አሁን ላይ በርብቃ ላይ ሁሉን ነገር እየለጠፈ ይገኛል። ርብቃ ትልቅ ማስረጃ ይዞባታል። ይህም ደግሞ እሱ መድኃኒቱን ያምጣው እንጂ እንድታደርግ ወይም ደግሞ አጠቃቀሙን ከነገራት በኋላ
ተደብቆ ቪዲዮ ቀርጿት ነበረ። ያንን ምግብ እንግዲህ የተመገቡት አባባ ነበሩ። አባባ ሽንት ቤት ሲሯሯጡ አይተናቸዋል። በሰው ፊትም አፍረው አንገታቸውን ደፍተዋል። ይህ ሁሉ የሆነው ደግሞ በገዛ ልጃቸው መሆኑን ሲሰሙ ወይም ቢሰሙ ደግሞ ምን ሊፈጠር ይችላል? ከባድ ነው ነገሩ። በዚህ መካከል ላይ ያለ አሁን ላይ ብሩኬና እንዲሁም ደግሞ ልዕልት አቀራረባቸው ደስ የማይል ስሜት አለው ማለት ነው። ምክንያቱም ብሩኬ የማንም አይደለም። ብሩኬ የትርሲት ብቻ መሆን አለበት። ከልጆቹ ጋር ያለውን በርቀት ሳይሆን በቅርበት ከልጆቹ ጋር ከሚስቱ ጋር እንዲሆን የሁላችንም ምኞታችን ቢሆንም ግን ደግሞ ብሩኬ ከየትኛው ቤት ከማን ጋር መሆን እንዳለበት በአሁኑ ሰዓት የወሰነ አይደለም። ምክንያቱም ብሩኬ ካሁን በራሱ ጋር አይደለም። ከራሱ ጋር ቢሆን ብዙ ነገሮች ይቀየሩ ነበር። ግን ደግሞ ከራሱ ጋር ባለመሆኑ ትናንትና ትዳር ነበረው፣ ልጆች ነበሩት፣ ባለሀብት ነበረ። ይሄንን ሰምቷል። በሰማው ነገር ብቻ ነው አምኖ ተቀብሎ እየኖረ ያለው። ስለዚህ አሁን ላይ ብሩኬ ብዙ ነገሮችን ማስታወስ ባለመቻሉ የተነሳ ሁሉም ያሉትን ነገር ይቀበላል ማለት ነው። ቾምቤ እንግዲህ በአሁኑ ሰዓት ላይ የብሩኬ ጓደኛ ሲሆን ቾምቤ በጣም መልካም ሰውና አስተዋይ ነው። ልዕልት እንግዲህ ላደረገችው የጥብቅና ሙያዋ ሲሟገቱ ነበረ። አንቺ እስከ ሞት ድረስ እንዴት ትሄጃለሽ? በዚህ ያክል ድረስ ምን ብለሽ ነው መስዋዕት የምትከፊው? በማለት የልዕልትን የያዘችውን ኬዝ ሊያስቆሟት ብዙ ጥረው ነበር። ልዕልት ግን እንግዲህ ከተወጋች በኋላ ከሆስፒታል አገግማ ከወጣች በኋላ የህሊናን ጉዳይ አልተውም በማለት እስከ ጥግ ድረስ እስከ መጨረሻው ድረስ ሂዳ ህግ ድረስ ፍርዳቸውን እንዲሰጡ አድርጋለች ማለት ነው። ይሄ ነው በቃ ትክክለኛ ከህሊና ነፃ የሚያደርግ ደስ የሚያስብል በጣም ፈርታ ህሊናም ከብዙ ስቃይ መከራ ከችግሮች በኋላ ልጇን ሁሉ ሳይቀር ከወንድም ያረገሽው ልጅ ሀብትና ንብረት ይወርሳል ገና በገና ብሎ በማሰቡ ብቻ ወንድሙ ስለታሰረ ንብረቱና ሀብቱ ይሄ ልጅ ቢወለድ ይወርሰዋል በማለት ከሆዷ እንግዲህ እንዲወጣ አድርጎታል። ጽንሱን እንዲጨናገፍ አድርጎባታል ማለት ነው። አሁን ላይ ግን ይሄም ሰው የእጁን እንዲያገኝ በህግ ጥላ ስር ይገኛል ማለት ነው። ልዕልት የሰራችው ጀግንነት ነው። የብዙ ኢትዮጵያውያኖችን እንባ የሚያብስ አይነት አካሄድ ነው ማለት ነው። በቶሎ ፍርድና እንዲሁም ደግሞ በቶሎ ብዙ ነገሮች የማይሰጡበት ቦታ እንዳለን የሚያሳየው የነበረ በዚህ ፊልም ላይ ግን በቶሎ ሁሉም ነገር እንዲጠናቀቅ ማድረጋቸው በጣም ደስ ይላል ማለት ነው። ሌላው ነገር ሚኪና ርብቃ የጸባቸው መንስኤ እንግዲህ በመድኃኒቱ ቢሆንም ሚኪ አሁን ላይ ሊበቀላት ርብቃን እየፈለገ ይመስላል። አካሄዱም በዛ መንገድ እየሄደ ነው። ሚኪ ያሰበባት ለርብቃ በጣም ከባድ ነገሮች እንዲመጡባት ነው። ከዚህ ባሻገር ደግሞ አሁን ላይ የርብቃና የሚኪን ግንኙነት በደንብ አድርጋ የተረዳች ትመስላለች የትርሲት እናት። ለዚህ ነበረ የትርሲት እናት ነገሮችን ጠበቅ አድርጋ ሚኪን እየጠየቀችው የምትገኘው። ካሁን በኋላ ብሩኬን እንግዲህ እንዳታገባውና አንተ ጋር ህይወቷን እንድትቀጥል ልጆችንም ማሳመን እንዲሁም ደግሞ ትርሲትን ማሳመን እችላለሁ፣ አንድ ቃል ብቻ እኔ ብናገር ሁሉ ተሰሚነት አለኝ እያለችው ትገኛለች ማለት ነው። ይሄንን ማድረግ የለብሽም ብሩኬን ልታገባው ከፈለግኩኝ አንድ ቃል ብቻ ብናገር እኔ በቂ ነው፣ ከልጆቹ ጋር አብሬ አንድ ቃል ይበቃል በማለት ሚኪን እያስፈራራችው ትገኛለች። ወይዘሮ ሂሩት እንግዲህ ሂሩት በአሁኑ ሰዓት ላይ ከባድ ነገሮችን እያነሳች ብትሆንም እሷም ደግሞ በልጇ ፊት ውሸታም እንድትባል አድርጓታል ማለት ነው። ውሸታም እንድትባል ያደረጋት ሚኪ ቪዲዮ ካሳያት በኋላ ርብቃ መድኃኒቱን ስትጨምር የሚያሳየውን ቪዲዮ አይኔን ግንባር ያድርገው አላየሁም፣ በህልምሽ ነው ተኝተሽ ነው ወይስ ከሌላ ቦታ አይተሽ ነው ወይስ ፊልም ላይ ነሽ ያየሽው እያለ በልጇ ፊት እንግዲህ ቪዲዮውን ለማየት ትርሲትም ወደ እሱ ወዳለበት ቦታ ብትሄድም ቪዲዮውን ግን እንግዲህ ከሚሞሪ ላይ ያስቀምጦት ስለነበረ አንስቶት ሚሞሪውን ከኪሱ ይዞት ስለነበር ቪዲዮውንም ፎቶዎችንም አውጥታ ብታገላብጥም ምንም ልታይ አልቻለችም ማለት ነው። ለዛ ነበር እናቷን እንግዲህ አብዝታ የጠላቻት። ድሮም አትወጂኝም፣ ጥለሽኝ ስትሄጂ ነበር ጥላቻ የበዛው፣ አሁን ላይም የበለጠ ጠላሁሽ እያለች እናቷን እንግዲህ ዝቅ ስታረጋት ነበረ ትርሲት ማለት ነው። ድሮም ለእኔ ምንም አይነት ክብርና ፍቅር እንደሌለሽ አውቃለሁ፣ አሁን ላይም የተከሰቱት ነገሮች እንደዚህ ናቸው በማለት እንግዲህ ትርሲት ለእናቷ ያላትን ክብር ወረድ አድርገዋለች። ከዚህ በኋላ እንግዲህ ትርሲትና እናቷ እየተቃቃሩ መምጣታቸውን የተመለከተችው የትርሲት እናት አሁን ላይ እንግዲህ ሚኪን በአንድ ነገር እየተደራደረችው ትገኛለች። ያንተ አደርጋታለሁ ትርሲትን፣ ይህንን ቪዲዮ አምጣና ስጠኝ በማለት እንደዛ ነገር ውስጥ ገብታለች። ከዚህ በኋላ ያሉት ነገሮች በጣም እየከበዱ ይመጣሉ እዛ ቤት ውስጥ ማለት ነው። ምክንያቱም የሚኪን ማንነት ሊወጣ የሚችለው በእንደዚህ አይነት ትርምስ ውስጥ ካልሆነ በቀር ማንነቱን ተደብቆ በትርሲት
የዋህነት ላይ እየተጠቀመባት ይገኛል ማለት ነው። ይሄ ነው እናትየዋም አሁን ላይ ብዙ ነገሮች እያንገበገቧት የሚገኙ። የትርሲት እናት እንግዲህ ከመጣች ጊዜ ጀምሮ ቤቱ አልሆን ብሏል ማለት ነው። ምክንያቱም የትርሲት እናትም ነገረኛም በመሆኗ ምክንያት ነገራቸው ደግሞ ትኩረታቸው አላማቸው እውነት ላይ ነው። ግን ደግሞ ይሄንን ነገር ትርሲት እየተረዳች አይደለም። በልጅነት አእምሯ የተቀመጡትን አንዳንድ ነገሮችን እየያዘች ሀሳቧን በዛ ውስጥ ታሰማራለች ያለችው ማለት ነው። ትርሲት መቼም ብትሆን የምትነቅ አይደለችም እና እናትየዋ በዚህ ሰዓት ላይ መገኘታቸው ትልቅ ቦታ አለው ማለት ነው። እና የትርሲት እናት የሄዱበት መንገድ ሚኪን ለማውጣጣት ሲሉ ሌላ ፕሮሚስ ተገባብተዋል ማለት ነው። አሁን በኋላ ይሄ ፕሮሚሳቸው እንዴት ሊቀጥል ይችላል የሚለው በጣም ከባድ ነው። ምክንያቱም ሚኪ ነገሩን እያጠበቀ እያከረረ እየሄደ ነው። በዛ ላይ ደግሞ አሁን ላይ ብሩኬ ምንም አይነት ነገር ግድ አይሰጠውም። ስለ ምንም ነገር አይጨነቅም። ልዕልት እንዲሁም ደግሞ ርብቃ፣ ሌላው ነገር ደግሞ ትርሲትም አይናቸው በሱ ላይ ነው ማለት ነው። በሱ ዙሪያ ነው። ከየትኞቹ ይከፈል ይሆን ብሩኬስ የሚለውን ነገር አብረን እናያለን። ብሩኬ ታክሞ ቢድን የነበረ የተሻለ ነገሮችን ራሱ ማገናዘብ እና መናገር ይችል ነበር። አሁን ላይ ግን ይሄ ነገር እንግዲህ የለም ማለት ነው። ይሄ የለም ማለት ደግሞ ብዙ ነገሮች ተበላሽተዋል በህይወቱ ላይ። ስለዚህ ያንን ህይወቱን ወደ ቀደመ ማንነቱ እንዲመለስ ደግሞ የሕክምና ድጋፍ፣ የተለያዩ ነገሮች ያስፈልጉት ነበር። እነሱ በራሳቸው ወጥመድ ውስጥ ስለተጠመዱ እንግዲህ የእሱን ነገር ችላ ብለው ወደ ጎን ያሉት ይመስላሉ ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ የርብቃና የትርሲት እናት ጭቅጭቅ ብጥብጡ እንደቀጠለ ነው። ጫማዬን ነይ ጥረጊ፣ የሊስትሮ ልጅ ስለሆንሽ አንቺ መጥረግ አለብሽ፣ ክብር አይወድልሽም እያለቻት እንግዲህ ርብቃን ክብሯን የሚነካ ነገር እየተናገረቻት ትገኛለች። የትርሲት እናት ያው በትርሲት እናት ንግግር ደግሞ ርብቃ እሳት እንደምትሆን የታወቀ ነው። አሁን ላይ ሁለታቸው አለመጣጣም ሚኪ እንግዲህ ቀዳዳ እየፈለገ በሁለታቸው መካከል ላይ እየገባ ይገኛል። ከዚህ በኋላ ምን አይነት ነገሮች ሊፈጠሩ ይችላሉ እዛ ቤት ውስጥ የሚለው አብረን የምናየው ይሆናል። እንግዲህ በክፍል 22 ይሄን ይመስል ነበር። ክፍል 23 ብዙ ነገሮች ይከሰታሉ። ከነዚህ መካከል እንግዲህ የትርሲት እናትና ሚኪ የሚያመጡት ሌላ ብዙ መዘዞችና ችግሮችን አብረን የምናይ ይሆናል። እንዲሁም ደግሞ ርብቃና ደግሞ ሚኪ የበለጠ ደግሞ ነገሮችን አካረው ወደ ሌላ ነገር መምጣታቸው አይቀሬ ነው። አባባም እንግዲህ ከዚህ ቀደም እንዳየነው ትርሲት ወደ ሆስፒታል ሂዳ ባደረችበት ሰዓት ላይ የሽንኩርት መቁረጫ ይዞ ሄዶ የሆነ ነገር ሊያደርጋት እንደነበረ አይተናል ማለት ነው የትርሲትን እናት። ይሄ ማለት ደግሞ በአባባ ሚስጥር ያዥነት እንግዲህ ተጠናቋል ማለት ነው። ልጃቸውን ለዚህ ነገር እያሳተፋት መሆኑን ደግሞ አባባ ሲሰሙ ምን ሊሉ ይችላሉ? ከባድ ውጥረት ውስጥ ነው ቤቱ። ልዕልትስ ደግሞ የራሷን አፍቃሪ ትታ እንግዲህ ወደ ብሩኬ አይኗን ያዞረች ትመስላለች። ይሄ ጅል አፍቃሪ አይመቸኝም፣ ጅል አፍቃሪ አልፈልግም በማለት ጅል እንዳደረገችው የራሷን ፍቅረኛ እያየን ነበረ። እና ልዕልት እንደዛ ያለችበት ምክንያት ምንን አስታውሳ ነው? ምንን አስባ ነው? ከብሩኬስ እንዴት ነው ነገሩ የሚለውን አብረን እናያለን። መልካም ሰናይ ቆይታ ብያለሁ።